ያው እንግዲህ እንደሱናው ዛሬ ማታ ቤት ሲገቡ ከመጀመሪያ ከሚፈጽሙት ተግባር ወዱ አርገው ረካዓቴን መስገድ ነው አይደል ረካዓቴን የሚያሰግደው ወንዱ ነው ወንዱ ኢማም ሆኖ ሴቷ መእሙሙና ትሰግዳለች አንዳንዱ ይመረቅና ሴቷን ኢማም ያደርጋል ጅማዓ ከማድረግ በፊት ይባላል ቢስሚላህ ተብሎ ነው የሚጀምረውና አንዱ መርቁ ነው ሱብሃንአላህ ሰከረና ሚስቲቱ በጣም አስከፍታው በጣም አናደው ድሮውንስ እናንተ ሴቶች ምን ኸይር አላችሁ እንኳን ለኛ ለነብዩላህ ዩሱፍ አልተመለሳችሁ ነብዩላህ ዩሱፍን እስር ቤት ያስገባችሁ እናንተ ናችሁ እሷም በጣም አበሳጭቷ ስለነበር እናንተ ወንዶቹ አምጥታችሁ ጉድጓድ ባጥሉት የት እናገኘው ነበር አለ سيدنا علي فكر لفاطمه ينبره በጣም ወደር አልነበረውምና አንድ ጊዜ እናታችን ፋጢማ በእጇ ሲዋክ ይዛ ጥርሷን ስትፍቅ አይተው ወላሂ ወንድ ሆነህ በነበር ሰይፍ እጄ ተማዝጀ ጋደለህ ነበር ማፋዘ مني ሲዋከ አንተ ብቻ ነህ ያሸነፍከኝ የሷን ከንፈር ደፍረህ ጥርሷን የነካው ብለው ሲዋኩን ካንተ ውጭ ማንንም አልደፈረኝ አሉ ወላሂ ማፋዘ مني ሲዋኩ በቃ አንተ ብቻ አሸነፍከኝ አሉ ምን ይደረግ ሲዋጎንኩ እስከዚህ ድረስ ነበር እንደዚህ በዚህ አይነት መልኩ ሐቂቃ ፍቅራቸውን የሚገልጹት ነብዩ ሰለላሁ ዐለይሂ ወሰለም ከሴቶቻቸው ጋር የነበራቸው ሐያት ትስስር ግንኙነት ሐቂቃ እስላም ይሄ ጨለምተኛ ዲን አይደለም ነገሮችን ሁሉ እንደዚህ ዘግቶ የሚኖርበት ዲን አይደለም ባልና ሚስት የመሐመድ አባት የመሐመድ እናት እንዲባባሉም አይደለም ይፈልገው ሁቢ ውዴ ማሬ ፍቅር እንዲባባሉ ይፈልጋል ነብዩ ሰለላሁ ዐለይሂ ወሰለም ሴቶቻቸውን በማቀማጠል ነው ዛሬ በጃሂልያ መንገደኛ ሁሉ ማቃትን ሴት ውዴ ማሬ ፍቅር ያለ ዛሬም ፍቅሬ ነገም ፍቅሬ ሲል ይኖራል አንተ ሚስት ህይወት አጋር የልጆች እናት ከዛ በላይስ ብትሰይማት ከዛ በላይስ ብትገልጻት ያንሳታል እንጂ በዛባታል እንደ ሐቂቃ ምንም እኮ አይደለም እንትኑ ይሄ ነው ጀማሉ ይሄ ነው ውበቱ እስልምና ልዩነቱ ወይም ደግሞ ለዛ ሐያት የሰጠው ክብር እና ቦታ እና አፈ ያፈርክ ምናምን እየተደበክ አይደለም በጁርአ በድፍረት ሐቂቃ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቻቸውን በማረ በተዋበስም በቅጽል ስም አልነበር የሚጠሯቸው የነበረው እናታችን አይሻን ሁመይራ ኢሏት ነበር እኮ አይደለም በጣም በሚያስደስት ትስስር በሚያስደስት ግንኙነት ቀልዳቸው ጨዋታቸው ፍቅራቸው የሚገልጹበት ሁኔታ የተለየ ነበርና ያ ስሜት ለኛ ሞዴላችን ረሱል አሚን ሰለላሁ ዐለይሂ ወሰለም የኛ ሞዴል ናቸው እኛ በህይወት ውስጥ አምጥተነው አብረን ልንኖረው ከሴቶቻችን ጋር እኔ ወላሂ ሁሉ ጊዜ ይገርመኛል ነብዩ ሰለላሁ ዐለይሂ ወሰለም እናታችን ማርያም ሲያገቡ ማርያም ምስሪያ ከግብጽ ነው የመጣችው ነብዩ ሰለላሁ ዐለይሂ ወሰለም ሴቶቻቸው ሁሉ የሚኖሩት ወይም የኖሩት የት ነው ከመስጂድ ነበዊ መደዳ ነው እኮ ቤታቸው የነብዩ ሰለላሁ ዐለይሂ ወሰለም ባጠቃላይ ማርያም ግን ሲያመጧት ከግብጽ ጃብር ኢብኑ አብዱላህን ሄደው ጠየቁት እንትና አብዱላህ ኢብኑ ጀህሽ ሀብታም ነው መዲና ያትክልት ቦታዎች ነበሩት ሄደው ጠየቁት ያትክልት ቦታ ልግዛህ አሉት ለምን ያ ረሱላህ አላቸው ሚስቴ ማርያ ከግብጽ ነው የመጣችው ግብጽ ደግሞ ዱንያ ናት ግሪን ኤሪያ ይበዛባታል ኒል አጠገብ ነው ያለችውና የለመደችው አየር አለና ያን እንዳታጣው ስለፈለኩ እዚህ አካባቢ ላኖራት ፈለኩ አሉት ረሱል አሚን አሚን السر ማለት ይሄንን ሰማይና ምድር በወህይ ተቀበለው ኡማውን የሚመሩት ታላቅ ነብይ ስለምትኖርበት አካባቢ ስለለመደችው አየር ሲጨነቁ አስቡት አብዱላህ ኢብኑ ጀህሽ ደንግጦ ያ ረሱላህ ለርሶ ሀዲያ ሰጥቻለሁ ለሷ መኖሪያ ይሁን ብሎ ነው የሰጣቸው ይሄንን ጀማል ነው እስላም ያስተማረን ነብዩ ሰለላሁ ዐለይሂ ወሰለም ከሴቶቻቸው ጋር የነበራቸው ትስስር የሚታወቅ ታሪክ አለኮ ኢብኑ አባስ የሚያወሩት ታሪክ ለፍቅር ነብዩ ሰለላሁ ዐለይሂ ወሰለም የሰጡት ቦታ ታሪኩ ረጅም ስለሆነ ብዙ ነገሮች ማንሳት እንችላለን አላ ኩል ሐል እንደ ወቅቱም አሱር ስላለ ትዳር ህይወቱ በመተሳሰብ በመፈቃቀድ በአንዱን ራሱን አንዱ ካንዱ ያስቀደመ አንዱ እየቀደመ እየተረጋገጠ አይደለም አዳራ በተለይ ወንዶች ብዙ ጊዜ እኛ ላይ የሚስተዋል አንዳንድ የወንድነቱ ባህሪ ቅድም የነገርኩት ነበር ኤልያስ ያው እንግዲህ እንደሱናው ዛሬ ማታ ቤት ሲገቡ ከመጀመሪያ ከሚፈጽሙት ተግባር ወዱ አርገው ረካዓቴን መስገድ ነው አይደል ረካዓቴን የሚያሰግደው ወንዱ ነው ወንዱ ኢማም ሆኖ
ሴቷ መእሙሙና ትሰግዳለች አንዳንዶን ይመረቅልና ሴቷን ኢማም ያደርጋል ሴቷን ኢማም ያደርግና አልወርድም ትላለች ኢማማው የሚጀምረው የዛሩ ዛሬ ምሽት ነው በቃ ቤት በቃ ይሄ ነው የወንዱ ሚና ይጀምራል የቤት መሪነቱ የኢማሚነቱ ስራ ዛሬ ነውና ኢማሙን ያሰግዳል አንዳንዱ ያው እንደዚህ ያደርጋል ያው ከዛ ዱዓ ይደረጋል አልኩት አንድ ጊዜ አንድ ትዛለኝ ዱዓ ይደረጋል እንግዲህ ሴቷንም ወንዱም ራሳቸውን ተያይዘው اللهم اني اسالك خيرها وخير ما جبلت عليها ምናምን ይባላል ወንዱ እዚህ አርጎ ሲይዛት ሶላት አሰገዳት ወዱ አርጎ እዚህ ሲይዛት ደሞ ምን ልታረገኝ ነው አለች እንትኑ ያው የራሱ የሆነ ወቅቱ ላይ የሚሰማ ፍራስ ስሜት ሌላ ትዝ ያለኝ እሱንም ያካፈልኩት ምናልባት ብዙ ጊዜ የምናገረው አለው ለይል ላይ ያው እንግዲህ እንደነ ኢልያስ በተለይ በጣም ተነፋፍቆ በርቅ ነው ምናምን የተገናኘ ሰው ያው እንግዲህ ዘሎ እስልምና ዘሎ መግባት የለም ነብዩ ሰለላሁ ዐለይሂ ወሰለም اذا اتى احدكم الى اهله لا ياتي كما ياتي البعير فليكن بينكم الرسول يا رسول الله بينكم በማከላችሁ መልእክተኛ ይኖር አሉ ረሱል ሰለላሁ ዐለይሂ ወሰለም እንደው ዝም ብሎ ዘሎ እንደው ግብ የለም እንደዛ አይነት ነገር የለም አሉና ያው አንዱ እንደዚህ እንትን ብሎ ቆይቷል ቀጣ ሲጋ ቢስሚላህ ያው ምንድነው ጅማዓ ከማድረግ በፊት ይባላል ቢስሚላህ ተብሎ ነው የሚጀምረውና አንዱ مركو نو سبحان الذي سخر لنا من عربات يلمدوا يا شوف يا وصوب من داترو እና ያው ሀያቱ ለዛለው ያው ተዳር ስለሆነ ሰርግ ስለሆነ ያው ፈታ እንድትሉ ነው በአጠቃላይ እንግዲህ የትዳር ሀያት በፍቅር በመተሳሰብ የሚኖርበት ነው የነሱንም ሊቃ ያማረ ተሳስበው ራሳቸውን ህይወታቸውን ቤታቸውን በፍቅር ተምሳሌት ሞዴል ሆኖ የሚያልፉበት ሀያት ለእስላም የሚበጅ ለሀገር ለትውልድ የሚበጅ ልጅና ዙርያ አላህ እንዲሰጣቸው እንመኛለን ቀደም እንዳልነው ያው እንትኑ መተሳሰቡ መቻቻሉ አንዱን ማለፉ ያው እንትና መኖር አለበት ከተያያዙ አስቸጋሪ ነው አንዳንዴ ትንሽ አንዱም መለሰ እንትን ይባላል ያው ዛሬ በሰርቀ ኑሮ ፍች ባይወራ ትንሽ አንዳንዱ ልቅ ይሆንና አንዱ ባል አራት ሚስቶች አሉት ይባላልና በጣም ተቆጥቶ ውጭ መጥቶ ቤት ገብቶ ሚስቱ ስታናደደ ፈትሸሻለሁ አላት ሲል ሌላዋ እንደምን ነካንተ አላህን አስፈራም ዝም ብለ ከሜዳ ተነስተ አለች ሁለተኛዋ አንቺም ከሷ አትሻይም ሶስተኛዋም እንዴ ምናምን ሶስተኛዋንም አራተኛዋንም አራቱንም ባንዴ ጎረቤት ያለችው ሴት ደንግጣ አረ ምን አይነት ጉድ ነህ ደሞ አንተ በአንድ ቀን በአንድ ሰዓት አራት ሚስት በዛለሽ ان اجاز زوجك او رد زوجك وانت طالق አለ ባልሽ ከተቀበላችም ተፈተሻል ባልየው ደግሞ ያው ተባስለው ነበር ረዲት አለ በአንድ ሰዓት አምስቱን እናንተኑ እንደው ዝም ብሎ በስሜት በእንትን የሚገቡበት አይደለም ያው ተጃውዝ መተላለፉ መተሳሰቡ ከምንም ነገር በላይ ነው እንደ ሴትዮ ይባላል ባሏ ሚስቲቱ በጣም አስከፍታው በጣም አናደው ድሮውንስ እናንተ ሴቶች ምን ኸይር አላችሁ እንኳን ለኛ ለነብዩላህ ዩሱፍ አልተመለሳችሁ ነብዩላህ ዩሱፍን እስር ቤት ያስገባችሁ እናንተ ናችሁ እሷም በጣም አበሳጭቷ ስለነበር እናንተ ወንዶቹ አምጥታችሁ ጉድጓድ ባጥሉት የት እናገኘው ነበር አለ እና ሀያቱ መተላለፍ ካልሆነ ከተያዙ ተያይዞ ነው የሚሄዱት ግን ያው በሁሉም ላይ አንዱ ነብዩ ሰለላሁ ዐለይሂ ወሰለም አንድ የምትጠላው ባህሪ ብትኖር ሌላ የምትወደዋለውና ያንን ያሰብክ የሆነ መጥፎ ነገር ብታይ የተሻለ ነገር ያለፉት መልካም ነገሮችንና አብራ ያሳለፍከው ነገር ያሰብ በመተሳሰብ አንዱ ላንዱ በመልካም በማሰብ በጥሩን ያብራችሁ ልትኖሩ ይገባል ብለው ረሱል አሚን ሰለላሁ ዐለይሂ ወሰለም ያሳዩን ለዚህም ተምሳሌታችን ነብያችን ሰለላሁ ዐለይሂ ወሰለም ናቸው እናታችን ኸዲጃ ጋር 25 የትዳር አመት
በፍቅር በመተሳሰብ ኑሮ አይደለም ሞተው እንኳን እናታችን ኸዲጃ እንዴት ይናፍቁ እንደነበር ታሪክ አስተምሮናል ነብዩ ሰለላሁ ዐለይሂ ወሰለም እናታችን ኸዲጃ ከሞቱ በኋላ እንኳን አንድ ጊዜ እናታችን ሐላ ቢንት ኹወይሊድ የእናታችን ኸዲጃ እናታችን አይሻ ቤት ነብዩ ልትዘይር ስትመጣ በር ስትቆረቁር ማን ነው ብላ ስጠይቅ እናታችን አይሻ ሐላ አለች ነብዩ ድምጿን ሰሙ اللهم ሐላ ዘከረኒ ሰውቱሃ ቢሰውትን ኸዲጃ ድምጿ የኸዲጃን ድምጽ አስተዋወሰኝ ቶሎ ክፈቱላት እያለቀሱ ተነሱ ይባላል ረሱል ሰለላሁ ዐለይሂ ወሰለም እናታችን ኸዲጃን ድምጽ መናፈቅ ደረጃ ድረስ ነብዩ ሰለላሁ ዐለይሂ ወሰለም በልጃቸው በዘይነብና በባሏ መካከል በተፈጠረ ሁኔታ የምታስተውሱታል ዘይነብ ባሏ ሙስሊም አልነበረም የልጃቸው ባል በጣም ይፋቀሩ ስለነበር ሙሽሪክን ማግባት የሚከለክል ምዕራፍ ስላልመጣ ነብዩ ተተዋቸው መካ መተው ባሏ በሙስሊሞች ምርኮ ስር ወደቀ ባሏን ለማስለቀቅ እናታችን ዘይነብ ምንድነው ያደረገችው ሁሉም ሰው ባሎቻቸውን የተለያየ ገንዘብ እየላኩ ከብርኮቻቸው ሲያወጡ እናታችን ዘይነብ አማራጭ አልነበራትም ያንገት ጌጧን ፈታ ነበር የላከችው ያንገት ጌጡ ሲመጣ ግን ለማን እጅ ነው የተሰጠው ለነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሲያዩት ያንገት ጌጡን ያዩ ማልቀስ ጀመሩ ሰሃባዎች ደነገጡ ምን ያ ረሱላህ ብለዋቸው አብረው ያለቀሱ ይነግራቸው ይሄ ያንገት ጌጥ የከዲጃ ያንገት ጌጥ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም እንሽቱም ፈከለይቱ ሰቢላ ከወደዳችሁ ባሏን ፍቱላት ካላችሁም ደሞ ያንገት ጌጡን ወሰዱ ሲሉ የነብዩን መረበሻ የተሰሃባዎቹ ያንገት ጌጡን ማነካም ባሏንም ለቀናል አሉ የማረኩት ሰዎችና ነብዩ ባሏ ሲመጣ ያንገት ጌጡን ለሱ መልሰው ሰጡት ይሄንን ያንገት ጌጥ ለዘይነብ ስጣት የከዲጃ ማስታወሻ ነው ጥሩ ቦታ አስቀምጩ ባያታሉ ረሱል ሰለላሁ ዐለይሂ ወሰለም ስለ አንገት ጌጥ ረሱል አሚን ሰለም ሲጨነቁ አስቡት ሐቢብ አልሙስጠፋ ይሄን ያክል ነበር ረሱል ወፋ ቃል ኪዳን ከሞት በኋላ አመታት አልፎ እንኳን ከዲጃም በዚህ ስሜት ያስቧት ነበር ይሄ ነው እስላም ያስተማረን ሐያት ይሄ ነው እንድንኖረው የሚፈልገው ሐያት እስልምና አብረው ከመኖር አልፎ ተለያይተው እንኳን የሚነፋፈቅ የትዳር ትስስርና ግንኙነት ነበር የኖሩበትና እኛም በመተሳሰብ በመፈቃቀር የምንኖርበት ሐያት ነው ካወቅነው እስላምን ከተረዳን ትዳርን ከተገነዘበ ነው ማለት ነው አላህ እንግዲህ አማራ ትዳር ይስጠው ያላገቡትንም አላህ ይዳርልን ላጤው በጣም አሰፍስፏል ይታያል እንደዚህ ብሎና ላጤ እንደ ቢራቢሮ ነው ይላሉ ለባዎች ያው ያገኘው አበባ ላይ ማረፍ ነው አይደል አላህ የጠበቀው ኮና አንዳንዱ ደግሞ ቁሻሻ ላይ ወድቆ እንደ ዝንብ حسنا الله يجمر الاسر الله يجمر من فضله እና መጨረሻው ያሳምርላቸው ለነሱም እኛንም እንግዲህ መጨረሻችን ያሳምርልን አላህ ኸይር የሆነ ትዳር ኸይር የሆነ ቤተሰብ አላህ ይስጠን ያላገቡት ያግቡ ያገቡትንም የተባረከ አላህ ያድርግላቸው ነው ወቢላሂ ተውፊቅ ወሰላሙ አለይኩም ሰብስክራይብ በማድረግ ቤተሰብ ይሁኑ